ሃይ ጋይስ ዛሬ እስኪ ቆንጆ ቫኒላ አይስክሬም ቤት ውስጥ እናዘጋጅ። እንግዲህ መጀመሪያ ያሳየዋችሁ ዛንታንጋም አይስክሬም ስታብላይዘር ይባላል። አይስክሬማችን ጋሚ የሆነ ቴስት እንዲኖር ያደርጋል። ክሬም የሌላችሁ ሰዎች እሱን መጠቀም ትችላላችሁ። እንቁላል እዚህ ጋር አለኝ። ስኳሬን እንደዚህ ከለካሁኝ በኋላ አስኳሉን ነው የተጠቀምኩት። እንቁላሉን ቫኒላዬን እንግዲህ ካዘጋጃጀው በኋላ ወተቴን ወደ ማፍላት ነው የሄድኩት። 85 ዲግሪ ቴምፕሬቸር እስኪሆን ድረስ እናፈላዋለን። ወተታችን 85 ላይ እናወርድና ቫኒላችንን እንጨምራለን። ከዛ ደግሞ በደንብ ሚክስ እንዲያደርግ እና ማስለዋለን ማለት ነው። ሽታው በጣም ነው ደስ የሚለው። እንግዲህ ቫኒላ ደስ የሚል ሽታ ነው ያለውና ከዛም በኋላ እዚህ ጋር እንቁላሉም ስክራምብል እንዳይሆን በደንብ አድርጌ እጄን ሳላሳርፍ ነበር እያማሰልኩኝ የነበረው። ከዛ በኋላ መልሼ የጥደውና እዚህ ጋር እንግዲህ ዛንታንጋም ያልኳችሁን አንድ ማንኪያ ጨምርና ከዛ ደግሞ ያዘጋጀውትን አንድ አድርጌ በደንብ ሚክስ አድርጌ እንግዲህ እዚህ ጋር በደንብ ፈጫዋለሁኝ ማለት ነው። ከፈጫውት በኋላ ኦቨርናይት ፍሪጅ ውስጥ ከተዋለሁኝ ቀዝቅዞልኝ እንዲያድር ማለት ነው። እዚህ ጋር ደግሞ በነጋታው ነው ካወጣውት በኋላ ጀላቶ ላይ አድርጌ ፈጫዋለሁ ማለት ነው። ከሚል አንድ ደቂቃ ሚክሲና አደርገዋለሁኝ። እንግዲህ ደስ የሚል አፍ ላይ ገሚ የሆነ ደስ የሚል ቴስት እንዲኖረው ማለት ነው። ሁሉ ነገር የሰራሁት 200 ብር በማይሞላ ወጪ ነው ማለት ነው። ቤታችሁ እንደዚህ ማዘጋጀት ትችላላችሁ። ቴስቱን ልነግራችሁ አልችልም በእውነት በቃ እንዴት እንደሚጣፍጥ ማለት ነው። እናንተም በቀላሉ ቤታችሁ ሞክሩ። ተወዳችኋለሁ። መልካም ቀን ባይ